8 ተኩል ገደማ ነው ሰዓቱ። በእርግጥ ሌሊት ነው። የግል ተበዳይ ወይዘሮ ብሌን አምሽታ ወደ ቤቷ ለመሄድ መንገድ ላይ የተንቀሳቀሰች ባለችበት እንሸኝሽ ግቢ በማለት ኮድ ቁጥሩ 3A91961 አዲስ አበባ ቪትስ የሆነ ተሽከርካሪ ውስጥ ግቢ ይሏታል። ትንሽ እንደተንቀሳቀሱ ወደ ሩዋንዳ ድልድይ አካባቢ ሲደርሱ አማኑኤል ለውጥ የተባለው አንድ ግለሰብ ቢላ በማውጣት በድንገት ያስፈራራ በእጇ ይዛ የነበረውን 2 ሞባይል ስልክና የብር አንገት ሀብል አጠቃላይ ግምቱ ወደ 28 ሺህ ብር የሚያወጣ ይቀበላታል። በኋላ የስልኳን ሚስጥር ቁጥር ወይም ፓስወርድ በማስከፈት የሞባይል ባንኪንግና የቴሌብር ተጠቃሚ መሆኗን አለመሆኗን ካረጋገጡ በኋላ ገፍትረው ጥለዋት ነው ከአካባቢ የተሰወሩት። እንግዲህ እቺ ግለሰብ አቤቱታ ታቀርባለች። አቤቱታ የደረሰው የቦሌ ክፍለ ከተማ ፖሊስ ደግሞ ተጠርጣሪዎችን ይይዛቸዋል። ከዚህ በኋላ ፖሊስ ባደረገው ተጨማሪ ምርመራ የማስፋት ተግባር ተጠርጣሪዎቹ ንብረቱን የሚቀበል ሙስጠፋ ረዲ የተባለ ሌላ ሰው ነበረ። ያም ግለሰብ በቁጥጥር ስር ዋለ ማለት ነው። በተሽከርካሪው ላይ በተደረገ ተጨማሪ ፍተሻ 6 ሞባይል፣ 2 ታብሌቶች፣ የብረት መቁረጫ መጋዝ፣ ኤርፎን ጨምሮ 2 የሴት ቦርሳ ተገኘ። ከአየር መንገድ አካባቢ ፖሊስ ጣቢያ የተገኘው መረጃ እንደሚያመላክተው ማለት ነው አንዳንድ ግለሰቦች እንሸኛችሁ እንተባበራችሁ ብለው መሰል ወንጀሎችን እንደሚፈጽሙ ህብረተሰቡ ሊረዳ ይገባል። የግለሰቦችን ማንነት ሳይገነዘብ ደግሞ ዝም ብሎ ዘው ብሎ ፈቃደኛ ሆኖ ለእንደዚህ አይነት የወንጀል ድርጊት ሊዳረግ ስለሚችል ተገቢውን ጥንቃቄ ሊያደርግ ይገባል ሲል የአዲስ አበባ ፖሊስ መልእክቱን አስተላልፏል። በዚህ አጋጣሚ በተለያዩ አጋጣሚዎች እንተባበራችሁ ወይም እንሸኛችሁ የሚሏችሁን ሰዎች ማንነታቸውን በትክክል ሳታውቁ በተለይ የማታውቋቸው ሰዎች ከሆኑ አይመከርም። በዚህ አይነት እንግዲህ ይህች ግለሰብ ተዘርፋለች። ነገር ግን እነዚህን ተጠርጣሪዎች በቁጥጥር ስር ይዟቸዋል ማለት ነው። ወደ ቀጣይ መረጃ ስናልፍ ኮየ ፈጬ ቅሬታ የተነሳባቸው ማሳጅ ቤቶችን እንመለከታለን። በሸገር ሲቲ አስተዳደር ስር ከሚገኙ ከተሞች መካከል የኮየ ፈጬ ክፍለ ከተማ አንዱ ነው። ኮየ ፈጬ በፍጥነት እያደጉ